ጤና ይስጥልን እንደምን ሰነበታችሁ ከኤንቢሲ ኢትዮጵያ ቴሌቪዥን ዘወትር እሁድ ከናንተ ጋር ቆይታ የሚያደርገው የመዝናኛና በማህበራዊ ጉዳዮች ላይ ዳሰሳ የሚያደርገው ዝግጅታችን ቁም ነገርን ያስጨበጠ እንደዚሁም ያዝናናችሁ ከናንተ ጋር ቆይታ የሚያደርገው መሰናዷችን እነሆ አጠናቀናል ተዘጋጅተናል እኛም ቦታችን ላይ እንገኛለን መላው ስቱዲዮ ባለሙያዎች ደግሞ ወደ እናንተ ሊያደርሱ ዝግጅቶችን ነው እዚህ እንገኛለን በያላችሁበት ከኛ ጋር ዝግጅቶቻችን እየተከታተላችሁ እሁዳችሁን ያሳመራችሁ ቆይታ እንድታደርጉ እንጋብዛለን እንዴት ናችሁ አለን ይመስገን ሰላም ነው ደህና ናችሁ ደህና በጣም ተመልካቾች በያላችሁበት እንደምን ሰንብታችኋል እሁዳችሁ ጥሩ እንደሆነ ተስፋ እናደርጋለን ምናልባት ብዙዎቻችሁ የረፍት ቀናችሁን ቤት ስለምታሳልፉ በዚህ ሰዓት ሪሞታችሁ ከኛ ጋር ስለሆነና ምርጫችን ስላደረጋችሁን እጅግ ልናመሰግናችሁ እንወዳለን አብሯችሁ የሚውለው የሚያመሸው ኤንቢሲ እሁድ ወደ እናንተ መድረሱን ጀምሯል ከሰሞኑ የሸዋሊድ በዓል ሀረርና ድምቋት እንደነበረ እያየን ነበር አይደል እንኳን አደረሰሽ መጀመሪያ እንበላታ የጠበቁ ኮል መቼ ነው የሚገኘው ካሜራ ጀርባ ስላልኳት ያ ላይቭ ላይ ያልኩሽ መሰለኝ አመሰግናለሁ በጣም የመጀመሪያ እንግዲህ ከረመዳን ጾም ከገባ ጀምሮ የመጀመሪያ በቀን ላይ የሚበላ ምግብ ጋር የተገናኘ ነው ዛሬ ውሃ የሚያስሽኩ ከቀን ውጪ ማለት ነው ሸዋል ቆንጆ ሆኖ ነው ያለፈው ሸዋል በመሰረቱ ይታወቃል እንግዲህ በአብዛኛው የሙስሊም ማህበረሰብ ዘንድ በተለይ የኢድ በዓለት አብዛኛው ሰው ከሰላት በኋላ ቤቱ ያሳልፋል አካባቢ ያለው ሰው ጋር ይጠያየቃል ነገር ግን ክፍለ ሀገር የሚኖር ቤተሰብ ጋር እናት አባት ጋር የባል አማሾች ጋር እንደዚህ ያሉ ቤተሰቦች ጋር ደግሞ ሸዋልን በመጠቀም ድጋሚ ሄደው ዚያራ እንደገና ደግሞ ድጋሚ ሸዋልን አድምቀው ያከብሩታል ከነዛ አካባቢዎች መካከል ደግሞ በዋነኝነት የሚጠቀሰው እንደውም ከሃይማኖታዊ ይዘቱ በተጨማሪ ደግሞ ባህላዊ ይዘትን በስፋት በጣም ይዞ አሁን ላይ የብዙ ቱሪስቶች መዳረሻ ለመሆን የበቃው ከተለያዩ ከአራቱም የኢትዮጵያ አቅጣጫዎች ሸዋልን ለማክበር በድምቀት በልብሶቹ ተውበው እንደዚህ ስነ ስርዓቱን ለማሳለፍ ደግሞ ከተለያዩ አካባቢዎች ይሄኛውን ሳምንት ወደ ሀረር የሚጎርፉ ሰዎች ደግሞ በብዛት ይታወቃል ሸዋል እንደዚህ ስክሪን ላይ ደግሞ እያየነው እንደሚገኘው ድምቅ ብሎ ባህላዊ ይዘቱ በጣም ጎልቶ የሚከበር ታላቅ በዓል ከኢድ አልፈጥር ቀጥሎ ትልቁ ኢድ ማለት ነው ሸዋል ትንሿ ኢድ ትባላለች ያው ቤተሰብ መጠያቂያ ነው እንዳልኩሽ ደግሞ ሀረር በተለየ መንገድ ነው የሚከበረው ወደ ሀረር በጣም ብዙ ቱሪስቶች ያቀናሉ ከዛ ኢድን በዛው ሸዋል ኢድን ያከብሩና በዛው ደግሞ የሚጎበኙ በጣም ብዙ ነገር አላት አይደል ሀረር ጀጎልን ያያሉ የሀረር ሴቶች የሚሰፏቸው በጣም የሚያማምሩ ጌጣጌጦች አሉ ሄዳችሁ የምታውቁ ከሆነ ሀረር የሀረር ቤቶች የሀረሪዎች የሚጠቀሙባቸው እጅግ የሚያማምሩ ጌጣጌጦች አሉ አልባሳቱ ራሱን የቻለ ትልቅ ሳይንስ ነው ዝም ብለሽ ሄደሽ እንደማንኛውም ልብስ ማንኛውም ሰው ጥልቅ አድርጎ እንደሚለብሰው አይደለም ሳይንስ አለው የራሱ በጣም ረጅም ነው ቀሚሱ ታጥፎ ነው ድጋሚ የሚለበሰው እና እነሱ ነገር ማየት በራሱ ሌላ የቱሪስት መስህብ ነው እኔ ግን ግርም የሚለኝ ኢትዮጵያ እንደው ያላት የቱሪስት መስህብ ብዛት ነው በጣም ስብጥሩ ደስ ይላል ቀለሙ እንደምትመለከቱት ነው ተመልካቾች ምናልባት ከቅርብ ጊዜ ወዲህ በጣም እየገነነ የመጣ ቢሆንም ግን ነዋሪና በጣም የዳበረ ባህል ነው ሀሜት እንዳልሽው የሃይማኖት መገለጫ ብቻም አይደለም እሱ አንደኛው ገጽታው ሆኖ ግን ደግሞ የምስራቅ ኢትዮጵያ ሰዎች የጋራ መገለጫቸው ወደ መሆን የመጣ በጣም ትልቅ ካርኒቫል ነው ማለት ይቻላል ኤዱ እንዳልሽው ኢትዮጵያ ውስጥ ያሉ የጎዳና ትርኢቶች ሃይማኖታዊም ባህላዊም መገለጫ ያላቸው እና ሰው በብዛት ጎዳና ላይ የሚያከብራቸው ፌስቲቫሎች ከተቀረው ዓለም ጋር ቢነጻጸሩ በቁጥርም በአይነትም በብዛትም ምናልባት ቀዳሚ ልንሆን እንችላለን በደንብ ጥናት ቢደረግ ማለት ነውና ይሄ በጣም ትልቅ ሀብት ትልቅ ዶላር የሚፈስበት የብዙ ቱሪስቶችን ልብ ሊያማልል የሚችል ኢትዮጵያውያን ምናልባት ወደ ሀረር የሄዱት ይሄንን በዓል የሚያውቁ ኢትዮጵያውያን ከአራቱ አቅጣጫ ሊኖሩ ይችላሉ ግን ይሄ ብቻ አልነበረም ደረጃው ስታንዳርዱ ማለት ነውና የመላው የዓለማችን ቱሪስቶች አይን መማለያ መሆን ይችላል በደንብ ፕሮሞሽን ከተሰራ ግን ደግሞ ሸዋሊድም የሚያሳየን በነገራችን ላይ ከጫምባላላ አንድ ሳምንት ልዩነት ነው የተከበረው ሁለቱም በጨረቃ የሚቆጠር ክብረ በዓል ስለሆነ ተያያዥነቱ ራሱ ደቡብ የነበረውን ወደዚህ የመውሰድ ምናምን ሰንሰለት ቢፈጠርለት ብዙ ነገር ቱሪስት አይቶ ሊመለስ ይችላል ለበጣም ትልቅ ነገር ነው ኢትዮጵያ እንዳላችሁት ባህላዊም ሃይማኖታዊ የሚሆኑ ትልልቅ ክብረ በዓላት አሏት በቅርሱም በታሪኩም በባህሉም ባኗኗርም አኳያ
ባለን ጸጋ መጠን ያልሰራን አገር ዜጎች መሆናችን ትንሽ ያስቆጫል። እንዳልከው አለመስራታችን ብቻም አይደለም። በተለያዩ የዓለም ክፍሎች እንግዲህ የሚጎበኙ ስፍራዎች ያሏቸው የሚታዩ ባህሎች ያሏቸው ሀገራት ይኖራሉ። ነገር ግን ደግሞ ሁሉም ባንድ ላይ ላይሳካ ይችላል። ምናልባት የአየር ንብረት የሚቀየርባቸው እጅግ በጣም ቀዝቃዛ ወይም ደግሞ እጅግ በጣም ሞቃት የሚሆንባቸው ጊዜያቶች አሉ። ያን ጊዜ የዛ ሀገር ሰው ወደ ሌላ ቦታ ደግሞ ያቺን ወቅት ለማሳለፍ ሊወጣ ሊጎበኝ ይችላል። ሆነበት ሄዶ ሊያሳልፍ ይችላል። እንደገና ደግሞ የሚጎበኘውስ ነገር ምንድነው? አየር ንብረቱ ነው ወይ? ባህሉ ነው ወይ? ክብረ በዓሉ ነው ወይ? ከተማዋ ናት ወይ? ታሪኩ ነው ወይ? ይሄን ሁሉ ኢትዮጵያ ውስጥ አምጥተን ብናይ እነዚህ ሁሉ ነገሮች አንድ ላይ ነው ያሉት። ያውም ከአመት እስከ አመት በማይቀየር አየር በማይቀየር የአየር ንብረት ሁኔታ ላይ የትኛውም የኢትዮጵያ አካባቢ ላይ ብትሄድ ይሄ ከባድ አየር ነው የምትለው ይሄ መቋቋም አልችልም የምትለው አየር አይኖርም። እና ከአመት እስከ አመት እነዚህን ቱሪስቶች ምናልባት ሞቃትን ፈርተው ወደ ቅዝቃዜው ቦታ ለማሳለፍ የሚሄዱትን እንደገና ደግሞ ቅዝቃዜውንም ለማሳለፍ ወደ ሞቃት ቦታ የሚሄዱትን ቱሪስቶች ወደኛ ሀገር የመጋበዝ ሁኔታ ምን ይመስላል የሚለው ደግሞ ጥያቄ ያስነሳል። እንደው መነሻችን ሸዋል ኢድ በቅርቡ በደንብ ስለተከበረ እሱን አድርገን ሀገራችን በዩኔስኮ ያስመዘገበቻቸው የሚዳሰሱና የማይዳሰሱ በጣም በርካታ ቅርሶች አሉ። እንደውም በአፍሪካ የኢትዮጵያን ያህል ያስመዘገቡ ብዙ ሀገራት የሉም። ሸዋል ኢድም በዩኔስኮ ለማስመዝገብ እንቅስቃሴ ተጀምሯል። ሌላው የማይዳሰስ ቅርሳችን ነው ማለት ነው። ኢትዮጵያ እንግዲህ እንደምናውቀው በጣም ብዙ ቱሪስቶችን የሚስቡ ቅርሶች አሏት፣ ባህላዊ እሴቶች አሏት፣ ሃይማኖታዊ በዓላት አላት። እንደው ለማንሳት ያህል ቀደም ሲል የጠቀሳችሁት ጨምበላላ፣ መስቀል፣ ጥምቀት፣ የኢድ አከባበራችን ራሱ የዛሬ ሳምንት የኢድ አልፈጥር በዓል አከባበር ከመካ መዲና የሚስተካከል አከባበር ነበር ያየ ነው። በጣም ብዙ ሰው ነበር የወጣው። ስለዚህ እነዚህን ጨምሮ እንደገና ደግሞ ወደ እነ ላሊበላ፣ አክሱም፣ የጀጎል እና ሌሎቹን መጥቀስ እንችላለን። በጣም በርካታ ናቸው። በጣም ብዙ የቱሪስት መስህብ እያለን ግን ከቱሪስት ብቻ በምናገኘው ገቢ በጣም ብዙ ለውጦች ማምጣት ስንችል ቱሪስቶች እኛ እንደምንፈልገው አይደለም እየመጡ ያሉት። በእርግጥ ቀደም ባለው ጊዜ ቱሪስቶች የሚመች ሁኔታን ይፈልጋሉ። ለምሳሌ እንደ መሰረታዊ ልማት አይነት የተሟላለት፣ አሁን ደግሞ መሰረታዊ ልማቶች እየተሟሉ ነው። ግን ደግሞ ለቱሪስት መስህብ ዋናው ሰላምም ወሳኝ ነው። አንዱ የቱሪስት መስህብ ሰላም ነው። ስለዚህ ኢትዮጵያውያን ሀገር ውስጥ ያሉም ውጭ ሀገር ያሉም የሀገራቸው የሰላም አምባሳደር መሆን ይጠበቅባቸዋል። ከዛ በኋላ ነው ቱሪስት መስህብ የቱሪስት መስህቦቻችንን በአግባቡ መጠቀምና ማስጎብኘት የምንችለው አይደለ? ግን በጣም በርካታ እንደው ተቆጥረው የማይዘለቁ ያልተመዘገቡ ገና መዳሰስ ያለባቸው በጣም ብዙ የቱሪስት መስህቦች ያላት ምርጥ ሀገር ነች ያለችን። እንዳልሽው ከመካ ቀጥሎ በሰፊ የህዝብ ቁጥር የሚከበር አደባባይ ላይ የሚወጣ በብዙ ሰዎች የሚከበር ሀገር ያለው እዚህ ነው አዲስ አበባ ላይ። እንግዲህ የኢድ ሰላትን ባለፈው ሳምንት መለስ ብለን ብናይ በጣም ሰፊ ቁጥር ያለው ይሄ ነው የማይባል በጣም እጅግ በጣም ብዙ ሰው የሚያከብረው በዓል ነው። ከዛም በተለየ ደግሞ የጎዳና በዓላቶቻችን እጅግ በጣም ብዙ ናቸው። ለነዚህ ሁሉ የጎዳና በዓላቶች ለነዚህ ሁሉ ደግሞ በርከት ያለ ቁጥር ያለው የህዝብ ስብስብ ሰላም ዋነኛው ጉዳይ ነው። ከዛም በተጨማሪ ደግሞ ሰላምን ፕሮሞት ከማድረግ በላይ ደግሞ ዜጋው ከዛም በመቀጠል ባህሉን ማን ያሳየዋል? እያንዳንዱ ዜጋ የሀገሩ ላይ ያለውን ባህል የማሳየት አምባሳደር ነው። ሁሉም ባለ ድርሻ ነው። ያለን ነገር ምን ይመስላል? በየሄድንበት በምንንቀሳቀስበት እኛ እናውቀዋለን ነው በደንብ። ከኛ ቀጥሎ ደግሞ ሰዎች ጋር ቆመን ምንን ማውራት እንችላለን? እጅግ በጣም ወደ ኋላ መለስ ብለን የምናወራቸው ታሪኮች ይኖሩናል። ባህላዊ ይዘቶቻቸውስ ምን ይመስላሉ? የምናከብራቸው በዓላት እነዚህን ሁሉ ነገር ደግሞ ከማወቅ አልፎ የማሳወቅ ኃላፊነት ደግሞ የእያንዳንዳችንም ጭምር ነው። ኢትዮጵያ ውስጥ አንዳንዴ ስለምንኖርበት ላናስተውለው እንችላለን እንጂ ከቱሪዝም ግብአትና ጸጋዎች መካከል የሌለ ነገር መቁጠር እስከሚቀል ድረስ በጣም የታደለች ሀገር ናት። ለምሳሌ ታሪካዊ ከተሞችን ስናነሳ አክሱም እንላለን፣ ጎንደር እንላለን፣ ላሊበላ፣ ሀረር ምንም አንጠቅሰዋለን። በጣም በብዛት የጥንታዊ ከተሞች ብለን ማስጎብኘት ብንችል በዓለም አቀፍ ደረጃ የጥንት ከተሞችን ለመጎብኘት ወደ ነባር ሀገራት የሚጎርፉ ቱሪስቶችን ወደኛ እንዲመጡ ማድረግ በጣም በቀላሉ ይቻላል። ሐውልቶች ካልን የኢትዮጵያን ታሪክ የተሸከሙ ዛሬም ድረስ ትከሻቸው ያልዛለ በቃ እንደነ ላሊበላ እንደ አክሱም የመሳሰሉ እንደ ጀጎል የመሳሰሉ በጣም ትልልቅ ሐውልቶች አሉ። ተፈጥሮ በራሱ በጣም በደጉ ያዘነበለልን ሰሜን ተራራ ሄደን የምናየው ላይፍ በጣም አስደናቂ ነው።
እሳተ ገሞራ ሲፈነዳ ማየት ከፈለግን አፋር እንሄዳለን፣ ኤርታሌን እናያለን። የሰው ዘር መነሻ ካልን ሉሲን ጨምሮ በርካታ ሙዚየሞችን መዳሰስ የሚያስችል ነው። ከሃይማኖቶቹ ረገድም ራሱን የቻለ በጣም ትልቅ ሀብት የታደለ ሀገር ነው። የውሃንና የውሃ ሀብትን የመሳሰለውን ጸጋ ብናይ አባይና ጣና እንዲሁም ሌሎች አገር አቋራጭ ደግሞ እዚሁ ተነስተው እዚሁ የሚቀሩ ወንዞችን ልንዳስስ እንችላለን። እንግዲህ እነዚህ ሁሉ የፈረንጅን አይን የሚያማልሉ ናቸው። ቀደም ሲል እንዳልሽው በዓለም አቀፍ ደረጃ ሁለት ተጻራሪ የአየር ንብረቶች ውስጥ የሚኖሩ ዜጎች ብዙ ናቸው። ከፍተኛ ሙቀትና ከፍተኛ ቅዝቃዜ ማለት ነው። በከፍተኛ ሙቀትና በከፍተኛ ቅዝቃዜያቸው ወራት የየሀገሩ ዜጎች መሸሸጊያ፣ መደበቂያ፣ መከለያ ይፈልጋሉ። ስለዚህ የተመጣጠነ አየር በዛ ላይ ሊጎበኝ የሚችል ሀብት ወዳለባቸው ሀገራት ይጎርፋሉ። ከዚህ ረገድ ኢትዮጵያ ቁጥር 1 መሆን ነበረባት። ፓኬጅ ቢሰራ የአውሮፓን፣ የአሜሪካን፣ የሌላውንም የሞቃታማና የቀዝቃዛ ሀገራት ዜጎችን መሳብ እንችላለን። አሁን ደግሞ አዲስ አበባ የሲቲ ቱሪዝም አንዷ አካል ሆና እየተሰራች ስለሆነ ይህን ሁሉ ሰንሰለት ቢበጅለት በመሰረታዊ ደረጃ ቱሪዝሙ መቀየር ይችላል። ለቱሪዝም የሚመች መሰረተ ልማት መሰራቱ ብቻ አይደለም ዋናው ነገር። እሱ አንዱ ዋና ነገር ሆኖ ግን ተጨማሪ የፕሮሞሽን ስራዎች ለምሳሌ በዓለም አቀፍ ደረጃ የዓለም አቀፉን ቱሪስት የሚያንቀሳቀሱ የሚዘውሩ ፕሮሞተሮች ያውቁናል ወይ ይሰሩልናል ወይ ብለን ብንጠይቅ በጣም ትልቅ ጥያቄ ያስነሳል። ከዛ ውጭ ደግሞ ያው ኢትዮጵያ አንድ የጥይት ድምጽ የአንድን ሀገር የቱሪስት ማንነት ሊቀይረው ይችላል። ስለዚህ ሰላምና መረጋጋት፣ ጸጥታ የሚባለው ነገር በጣም ወሳኝ ነው። ይሄ ሁሉ እንግዲህ የተስተካከለ ሲመጣ ከቱሪዝም በጣም ተጠቃሚ ሀገር መሆኗ የማይካድ ሀቅ ነው ማለት ነው። አይ ቲንክ ሰፋ አድርገን አወራ ነው መሰለኝ ቁጭታችንም ስለሆነ እስቲ ሙዚቃ ተገባብዘን ደግሞ ዳይሬክተሩ ራሱ ስለተመቸው እኛን አጥፍቶ ሌላ ምስል ለ10 ደቂቃ ያክል ያስኬደው